ሰላም ፓስታ ሪኮታ ይባላል። በጣም ቀላልና ጣፋጭ ምግብ ነው። ታዲያ ፎሎ እያደረጋችሁ እንዲሁም ሊጠቅማችሁ ስለሚችል ሴቭ አድርጉት፣ ሼር አድርጉልኝ። አመሰግናለሁ። አሰራሩን እንይ። የጋለ መጥበሻ ላይ ዘይት እናደርጋለን። አንድ ባሮ ሽንኩርት ወይንም ቀይ ሽንኩርት ከትፈን እንጨምርበታለን። ሽንኩርቱን የተወሰነ ጠበስ ካደረግን በኋላ 1 ኪሎ ዙኪኒ ወይም ኩሳ ስላይስ ከትፈን እንጨምርና እንደዚህ ጥብስ እናደርገዋለን ከዘይቱ ጋር። ከዚያም 3 ፍሬ የምትፈልጉትን ያህል ከዚህም በላይ መጨመር ትችላላችሁ። ነጭ ሽንኩርት እንፈቀፍቅበታለን። ብላክ ፔፐር፣ ጨው እንነሰንስበታለን። ከዚያም የተወሰነ እንጠብሰዋለን። ከጠበስነው በኋላ የፈላ ውሃ ወይንም የጋለ ውሃ እናዘጋጃለን፣ እንጨምርበታለን። ውሃው ከዙኪኒው ከፍ ማለት አለበት። ከዚያም ይሄንን ክድን አድርገን እሳቱን መካከለኛ ላይ አድርገን ሙክክ ብሎ እስኪበስል ድረስ እንተወዋለን። እዚህ ጋር ድጋሜ ውሃ ጨምሬበታለሁ። እንደምታዩት አሁንም ሙክክ ብሎ ክሪም እስኪሆን ድረስ ነው የምንፈልገው። መብሰል ስላለበት እናንተ ከዚህ ያነሰ ከሆነ አበሳሰሉ ውሃ ጨምራችሁ በደንብ ማብሰል ትችላላችሁ። ይሄንን እንደምታዩት መልኩ ሲመስልልን ሪኮታ የሚባል ቺዝ አለ። አንሳልትድ ነው፣ አይብ ነው የሚመስለው። ማንኛውም ሱፐርማርኬት ይገኛል፣ ቺዝ የሚሸጥበት አካባቢ ማለት ነው። እና እንዲሁም ፓርሜዛን እንጨምራለን ፈቅፍቀን። እነዚህን ካዋሃድን በኋላ እንደዚህ ክሪሚ መሆን አለበት፣ መድረቅ የለበትም። ከደረቀባችሁ ግን የፓስታውን ውሃ በፓስታ ውሃ ማላላት ትችላላችሁ። ካላችሁ ደግሞ ቤዝል ወይም ሪሃን ከትፋችሁ ጨምሩበት። እኔ ስለሌለኝ አልጨመርኩም። የቀቀልኩትን ፓስታ ወደ ክሬሙ ወይም ወደ ሪኮታው ወደ ዙኪኒው ጨመርኩት። ለልጆቼ ስለሆነ እየሰራ ያለው ትንንሹን ፓስታ ነው የተጠቀምኩት። የምትፈልጉትን ማንኛውንም አይነት ፓስታ መጠቀም ትችላላችሁ። ሰርታችሁ ተመገቡ። ኢንጆይ። ታዲያ ፎሎ፣ ላይክ ማድረግ አትርሱ። እኔን ያበረታታኛል። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቻው። ይሄንን ይመስላል።